ሰላም ወደ ተመልካቾቼ እንደምን አላችሁልኝ? በዛሬ ቪዲዮ የደም ስኳር ከፍ እንዳለ ወይም ደግሞ የደም ስኳር እንዳለባችሁ የሚጠቁሙ መሰረታዊ የሆኑ 10 ምልክቶች ላይ እንነጋገራለን። እነዚህ ምልክቶችን የምታስተውሉ ከሆነ ወዲያውኑ ወደ ሕክምና ተቋም በመሄድ ቶሎ በመታከም ስኳር ከሚያመጣባችሁ ውስብስብ ችግሮች ራሳችሁን እንድትጠብቁ። አንደኛው ተደጋጋሚ ጊዜ ሽንት መምጣት ወይም ፖሊዩሪያ የምንለው ነው። የደም ስኳር ያለበት ሰው የደም ስኳሩ እንደጨመረ ሊያውቅ ይችላል። ወይም ደግሞ የደም ስኳር መኖሩን የማያውቅ ሰው በእርግጥ የደም ስኳር ምልክት እየታየበት እንደሆነ አንዱ ምልክት ሊሆን ይችላል። እንደሚታወቀው የደም ስኳር መጠን ከ180 ሚሊግራም ፐር ዴሲሊትር በሚያልፍበት ወቅት በሽንት መልክ ኩላሊት የሚያስወግደው ይሆናል። በሽንት መልክ በመውጣቱ ምክንያት ስኳርን ተከትሎ ደግሞ ውሃ ወይም ውሃን የመምጠጥ አቅም ስላለው ቶሎ ቶሎ ሽንት የመሽናት ማለት ነው ፖሊዩሪያ የምንለው ምልክት ነው። በእርግጥ እንደዚህ አይነት ምልክት ያለባችሁ ሰዎች ምናልባት የደም ስኳር ሊሆን ይችላል። ወይም የደም ስኳር ያለባችሁ ሰዎች ደግሞ ምናልባት የደም ስኳራችሁ ከፍ እንዳለ ሊጠቁማችሁ የሚችል ምልክት ነው ማለት ነው። በሁለተኛ ደረጃ ውሃ መጥማት። አንዳንድ ሰዎች ውሃ ቶሎ ቶሎ ይጠማኛል ለምን እንደሆነ አላቅም ብለው ነው ማለት ነው። ታዲያ ይህንን እንደዚህ አይነት ምልክት ያለባችሁ ሰዎች ምናልባት ይሄ የደም ስኳር እንዳለባችሁ የማታውቁ አንዱ የደም ስኳር ምልክት ሊሆን ይችላል። ወይም ደግሞ የደም ስኳር ያለባችሁ የደም ስኳራችሁ ከፍ እንዳለ ሊጠቁማችሁ የሚችል ምልክት። ለምን ውሃ ይጠማል ከተባለ ቅድም እንደነገርኳችሁ እንግዲህ የደም ስኳር ከፍ ባለ ቁጥር ቶሎ ቶሎ ሽንት ቤት የመሄድ ወይም ሽንት የመሽናት ነገር ይሆን። ይህም ደግሞ የሚሆነው በደም ውስጥ ያለው ስኳር በጨመረ ቁጥር ስኳሩን ተከትሎ ውሃ የመውጣት እድል ስላለው በሰውነት ውስጥ ብዙ ውሃ ከሰውነት ይወጣል። ይህንም ተከትሎ ደግሞ ውሃ ቶሎ ቶሎ የመጥማት ይኖራል ማለት ነው። ህፃናትም ቢሆኑ ውሃ ቶሎ ቶሎ የሚጠጡ ከሆነ ይህንን ነገር ችላ ባትሉት ጥሩ ነው። ውሃ በጣም እየጠማችሁ ቶሎ ቶሎ እየጠማችሁ ውሃ የምትጠጡ ከሆነ እንግዲህ አንዱ ሌላው የስኳር ምልክት ሊሆን ይችላል ማለት ነው። ይሄ እንግዲህ ፖሊፕሲያ የምንለው ነው ማለት ነው። በሶስተኛ ደረጃ ደግሞ የረሃብ ስሜት። ምግብ ከበላችሁ በኋላ አሁንም በልታችሁ አሁንም ቶሎ ቶሎ የመራብ ስሜት ካለ የደም ስኳር ምልክት ሊሆን ይችላል። ይህም የሚሆንበት ምክንያት ምንድነው? እንደሚታወቀው የደም ስኳር ከፍ የሚልባቸው ሁለት ምክንያቶች አሉ። አንደኛው የኢንሱሊን እጥረት ነው ወይም የኢንሱሊን መጠን ማነስ ነው። ሌላው ደግሞ ኢንሱሊን ሬዚስታንስ የምንለው ነው። ማለት ኢንሱሊን እንደሚታወቀው በደም ውስጥ ያለውን ስኳር ወደ ህዋሶች እንዲገባ ያደርጋል። ታዲያ ህዋሶች ይህንን ስኳር መቀበል ሳይችሉ ሲቀሩ ወይም ኢንሱሊን ሬዚስታንስ በምንልበት ወቅት የደም ስኳር ከፍ ይላል። ስለዚህ የአባይን ልጅ ውሃ ጠማው እንደሚባለው ሁሉ በደማችሁ ውስጥ ከፍተኛ የሆነ የደም ስኳር እያለ ሴሎቻችሁ ወይም ህዋሶቻችሁ ግን መጠቀም አይችሉም። ለምን? አንድም ግሉኮስን ወይም ስኳርን የሚቀበሉበት በር በልዩ ልዩ ምክንያት ተጎድቷል። ስለዚህ ሬዚስታንስ ተፈጥሯል። ወይም ደግሞ ከደም ውስጥ ያለውን ስኳር ወደ ህዋሶች የሚያስገባው የኢንሱሊን መጠን አነስተኛ በመሆኑ ምክንያት ነው። በዚህ ምክንያት ሴሎች የሚፈልጉትን የግሉኮስ መጠን ወይም ህዋሶች የሚፈልጉትን የስኳር መጠን ስለማያገኙ የረሃብ ስሜት ቶሎ የረሃብ ብዙ ስኳር አለ፣ ነገር ግን ረሃብ አሁንም በልታችሁ ቶሎ የመራብ ነገር ካለ በተለይ ምግብ በልታችሁ ወዲያውኑ የሚርባችሁ ሰዎች ካላችሁ ምናልባት ይሄ የደም ስኳር ምልክት ሊሆን ይችላል። ይህ እንግዲህ ፖሊፋጃ የምንለው ማለት ነው በሕክምናው ሌላው ምልክት ነው ማለት ነው። አራተኛው ያለ ምክንያት ክብደት መቀነስ። አንዳንድ ሰዎች ድንገት ባልተለመደ ሁኔታ የሰውነት ክብደታቸው እየቀነሰ ቢመጣ፣ በእርግጥ የሰውነት ክብደት መቀነስ በርካታ ምክንያቶች ሊኖሩት ይችላል። አንዱ ምልክት ግን የደም ስኳር ሊሆን ይችላል። ህፃናት ሊሆን ይችላል። ሰውነታቸው እየቀነሰ የሚሄድባቸው እየቀጠሩ የሚሄድባቸው ከሆነ የሰውነት ክብደታቸው እየቀነሰ የሚሄድ ከሆነ ወይንም ደግሞ አዋቂዎች የሰውነት ክብደታችሁ ሳትፈልጉት እየቀነሰባችሁ የሚሄድ ከሆነ አንዱ የደም ስኳር ምልክት ሊሆን ይችላል። አምስተኛ ደረጃ ደግሞ የደም ስኳር ያለባቸው ሰዎች የደም ስኳራቸው ከፍ በሚልበት ወቅት የድካም ስሜት ይሰማቸዋል። ለምንድን ነው የድካም ስሜት የሚሰማቸው ከተባለ የደም ስኳር ከፍ በሚልበት ወቅት አንድም ማይቶኮንድሪያ የምንላቸው ማለት በህዋሶች ላይ ኢነርጂን በሚያመርቱት ላይ የራሱ የሆነ ተጽዕኖ ያመጣል። አለበለዚያም ደግሞ ቅድም እንደነገርኳችሁ በደም ውስጥ ያለውን ስኳር እነዚህ ህዋሶች ስለማይጠቀሙት መጠቀም ስለማይችሉ አንድም የኢንሱሊን መጠን አነስተኛ በመሆኑ ሌላም ደግሞ በኢንሱሊን ሬዚስታንስ ምክንያት ስኳርን መቀበል ባለመቻላቸው ምክንያት እነዚህ ህዋሶች አስፈላጊውን ኢነርጂ የሚያስፈልጋቸውን ኢነርጂ ባለማግኘታቸው ወይንም ደግሞ ማይቶኮንድሪያ በህዋስ ውስጥ ኢነርጂን የሚያመጣው ስኳር ከፍ በሚልበት ጊዜ እሱ ላይ ተጽዕኖ ያሳድራል ነው የሚባለው። በእነዚህም ምክንያት የድካም ስሜት ሊሰማችሁ ይችላል። ስለዚህ የድካም ስሜት እየተሰማችሁ ያለ ከሆነ
የደም ስኳር ያለባችሁ ሰዎች የደም ስኳራችሁ ከፍ ብሎ ሊሆን ይችላል። የደም ስኳር እንዳለባችሁ የማታውቁ ከሆነ ደግሞ ሌላው የደም ስኳር ምልክት ሊሆን ስለሚችል እንዲህ አይነት ምልክቶች ተደጋጋሚ ጊዜ የሚሰማችሁ ከሆነ ወደ ሕክምና ተቋም መሄድ ተገቢ ነው። ስድስተኛው የአይን ብዥ ማለት። የአይን ብዥታ እንግዲህ የሚፈጠረው ምንድነው? አይናችን ላይ ሊንስ የምንለው ክፍል አለ። እሱ በደም ስኳር ከፍ በሚልበት ወቅት አጥፎ ያለማየት ችግሮች ካሉ ሌላው የደም ስኳር ምልክት ሊሆን ይችላል። የደም ስኳር ያለባችሁ ሰዎች የደም ስኳር ከፍ ሲል ይበልጥ እንደዚህ አይነት ምልክቶች ሊታዩ ይችላል። የደም ስኳር እንዳለባችሁ የማታውቁ ሰዎች ደግሞ አንዱ የደም ስኳር ምልክት ሊሆን ስለሚችል እንዲህ አይነት ምልክቶችን የምታዩ ከሆነ ቶሎ ወደ ሕክምና ተቋም በመሄድ በጊዜ መመርመር፣ በጊዜ ቼክ በማድረግ ከተወሳሰበ ችግር ራሳችሁን እንድትጠብቁ ነው ይህንን መረጃ ወደ እናንተ እያቀረብኩት ያለሁት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ሼር በማድረግ ቤተሰቡ ነው። ሰባተኛ ቶሎ የማይድን ቁስል። ቁስል ተፈጥሮ ቶሎ አይድንም ከተለመደው በተለየ መልኩ ማለት ነው። ይህም እንግዲህ ምንድነው? አንደኛ የደም ስኳር ከፍ በሚልበት ወቅት እንደሚታወቀው በሽታ የመከላከል አቅም እንዲቀንስ ያደርጋል። እንዲሁም ደግሞ ምክንያት የሌላቸው ቁስሎች የሚወጡም ከሆነ ሌላኛው የደም ስኳር ምልክት ሊሆን ይችላል ማለት ነው። በስምንተኛ ደረጃ ተደጋጋሚ የሆነ ኢንፌክሽን፣ ተደጋጋሚ የሆነ የሽንት ኢንፌክሽን የሚያጋጥመው ሰው ከሆነ ወይም ሴቶች ከሆነ ደግሞ ቫጂናል ካንዲዲያሲስ የምንለው ማለት የብልት አካባቢ የፈንገስ ኢንፌክሽን መከሰት። እነዚህ ችግሮች እንግዲህ የደም ስኳር ከፍ በሚልበት ወቅት የሰውነት በሽታ የመከላከል አቅም ይቀንሳል። በዚህ ምክንያት ኦፖርቹኒስቲክ ኢንፌክሽን የምንላቸው ቫጂናል ካንዲዲያሲስ የምንላቸው በብልት አካባቢ ያሉ የፈንገስ ኢንፌክሽን ሊኖር ይችላል። ይሄ ማህፀን ማሳከክ፣ አይቪኤምኤስ ወይ ክሬም የሚመስል ተደጋጋሚ ጊዜ መከሰት አንዱ የደም ስኳር መኖሩ ሊጠቁም ይችላል። ስለዚህ የደም ስኳር እንዳለበት የማያውቅ ሰው እንዲህ አይነት ችግሮች የሚያጋጥመው ከሆነ ተደጋጋሚ ጊዜ ኢንፌክሽን የሚያስቸግረው የሽንት ቱቦ ኢንፌክሽን የሚያስቸግር ከሆነ ምናልባት አንዱ የደም ስኳር ምልክት ሊሆን ስለሚችል እንደዚህ አይነት ነገሮችን የምታዩ ከሆነ ምናልባት ሌላው የስኳር ምልክት ሊሆን ይችላል። በዘጠነኛ ደረጃ የምናየው ደግሞ የእጅና የእግር አካባቢ መደንዘዝ፣ የመጠዝጠዝ ነገር አይነት ስሜቶች፣ የመደንዘዝ አይነት ምልክቶች ደግሞ ሌላው የደም ስኳር ምልክቶች ሊሆን ይችላል። ይህም የሚሆንበት ምክንያት እንግዲህ የደም ስኳር ከፍ በሚልበት ወቅት ነርቮችን ስለሚያስቆጣ እንደዚህ አይነት ምልክቶች ሊያሳይ ይችላል። ስለዚህ እንዲህ አይነት ምልክቶች የምታየው ሌላው የደም ስኳር ምልክት ሊሆን ይችላል ማለት ነው። በአስረኛ ደረጃ ደግሞ የምናየው የቆዳ መጥቆር ወይም አካንተስ ንግሪካንስ የምንላቸው እንግዲህ የኢንሱሊን ሬዚስታንስ ምልክቶች ሊሆኑ ይችላል። በአንገት ስር አካባቢ የሚኖሩ ስኪን ታግስ የምንላቸው እንደዚህ ጥቁር ሆኖ የተንጠለጠሉ ነገሮች፣ በተለይ ቦርጭ ያላችሁ ሰውነት ክብደታችሁ ከፍ ያላችሁ ሰዎች ይሄ ኢንሱሊን ሬዚስታንስ ነው ወይ ወደ ስኳር መንገድ ነው፣ ፕሪዲያቤቲክ ሬንጅ ነው፣ አለበለዚያም ደግሞ የስኳር ምልክት ወይም ደግሞ ስኳር ከፍ እንዳለ ሊጠቁሙ የሚችሉ ነገሮች ናቸው። ወደ ሕክምና ተቋማት በመሄድ አስፈላጊውን ሕክምና ማድረግን ከተወሳሰበ ችግር እንዳትዳረጉ ይረዳቸዋል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።